ክቡራትና ክቡራን ተመልካቾቻችን እንደምን ሰነበታችሁ ይህ የህይወት ገጾች ፕሮግራማችን ነው እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ በዓሉ የሰላም የፍቅር የአንድነት የተስፋ የብርሃን እንዲሆንላችሁ ምኞታችን ነው በዛሬ ቆይታችን ደግሞ ሰውና ተስፋ በተሰኘ ርዕስ በበዓል ልዩ ዝግጅት መሰረት ወደናንተ የምናደርስ ነው የሚሆነው እናንተም በያላችሁበት ሆናችሁ ከኛ ጋር ስለሆናችሁ መልካም ምኞታችን አክብሮታችንም ይድረሳችሁ ሙሉ አዳም ታምሩ አብሬያችሁ ቆይታ አድርጋለሁ በዛሬ ሰውና ተስፋ በተሰኘው ልዩ መሰናዷችን ወይም ርዕሰ ጉዳያችን በዓልን መሰረት ያደረገው ዝግጅታችን ነው ወደናንተ የሚደርሰው ይህንን ቆይታችን ደግሞ በእንግድነት አብረውን ቆይታ የሚያደርጉት መምህር በትረ ወንጌል ካሳ ናቸው መምህር በትረ ወንጌል ካሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት በደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን የሐዲሳት ትርጓሜ መምህር ናቸው በዛሬ ቆይታችንም በዓሉን የተመለከተ የኢየሱስ ክርስቶስ ልደት በዓል ከተስፋ ጋር ያለውን ግንኙነት ሰፋ ባለ ሁኔታ የሚያብራሩልን የሚያቀርቡልን ይሆናሉ መምህራችን ጊዜ ሰጥተው እዚህ ስቱዲዮአችን ተገኝተው ይህንን የበዓል መርሃ ግብር በሙያዊ ሐሳብ ለማጋራት ፈቃደኛ ሆነው ስለተገኙ በጣም እናመሰግናለን እንኳን አደረሰዎት እንኳን አብሮ አደረሰን እኔም አመሰግናለሁ ይህ በዓል የኢየሱስ ክርስቶስ የልደት በዓል ተስፋን በከፍ ባለ ሁኔታ እንድናይ ያደርገናልና መጀመሪያውኑ ተስፋ ምንድነው ሚል መነሻ ሐሳብ ብንነሳ ጥሩ እንግዲህ ተስፋ ትልቅ ነገር ነው ተስፋ ምንድነው ተብሎ በብዙ ወገን ተጠንቷል ሁሉ ጊዜም በእንቅስቃሴያችን ሁሉ ይሄ ነገር አለ አብሮን ተስፋ አለኝ ተስፋ አለው የሚባል ነገር ይበዛል ብዙ ጊዜና ተስፋ ትልቅ ነገር ነው እና ከዚህ አንፃር ብዙዎች አጥንተውታል ምንድነው ተስፋ አለኝ ተስፋ አለው ተስፋ አላት የሚባል ነገር ብለውና አንድ የአሜሪካ ፊዚዮሎጂካል አሶሲዬሽን የሚባል ሲያጠናና ዲፋይን ያደረገው ኤክስፔክቴሽን that one will have positive or negative ነው ያለ ኤክስፔክቴሽን ነው የሚገመት የሚጠበቅ የሚል ትርጉም ሰጥቶታል ይሄ በጥናቱ ላይና ግን ደግሞ መጻሕፍትና እንዲሁም ከሌሎችም ጥናት ደግሞ ሲታይ ግምት የሚሆን አይደለም ትክክለኛ ትርጉሙን በዚህ ላይ አግንቷን የሚያስበል አይደለም ግን የራሱን ተቋሙ የራሱን ጥናት ሲሰጥ ግን ይመጣ ዘንድ ያለው ግምት እይታ የሚጠበቅ ነገር የሚል ገጽታ ሲዞታል እና ደግሞ ይሄ ትልቁ ኦክስፎርድ የሚባለው እንትን ያዘጋጀው ዲክሽነሪ ደግሞ እሱ feeling of expectation ያለ ደግሞ እሱ የሚገመተው ነገር ስሜት ነው ፊሊንጉ ነው and desire ወይም ተስፋ ወይም ይመጣል ብለን ምን ጠብቀው የዚያ ስሜት ነው ብሎ ገልጾታል ግን ረቂቅ መሆኑ በዚህ ይታወቃል ምክንያቱም በሰዎች በቤተ ሙከራሚ እንትን የሚደረግ አይደለም ይሄ ማለት ማቴሪያሊስት ሆኖ ያያኛው አሶሲዬሽን ብሏል በትኖት ማቴሪያሊስት አይደለም ተስፋ እንዲሁ እንደ ምዕናብ አድርጎ ነው ያስቀመጠው እና ለጥናትም ያስቸገረ የሚመስለኝ ተስፋ ምንድነው ማቴሪያሊስት አለመሆኑ ረቂቅ አይደለም እና ይህንን የቤተ ክርስቲያኒቱ መጽሐፍ በተሻለ ሁኔታ እንደገለጸው ያስረዳል በያስባለሁ ተስፋኒ ትሬሲዮ ለዘይ ያለው ከመዛለው ይላል መጽሐፈ መነኮሳት ላይ ነው ከአራቱ ጉባኤያት መመራንዱ መጽሐፈ መነኮሳት ተስፋ ማለት የህሊና ስንቅ ነው የሌለውን እንዳለ የራቀውን እንደቀረበ አድርጎ የሚያሳይ ይላል ትክክለኛውን ትርጉም ይዟል በየማስበው እኔ እዚህ ላይ ነው ምናልባት በዚያ ስላለውና ስላለፉበት ተቻ አድርጎ ሆነው ምን ሊያስብል ይችል ይሆናል እንደኔ ግን ምንድነው ተስፋ ምንለው የህሊና ስንቅ ነው ህሊና ረፍት አግንቶ ነገ ዛሬ ሆኖ ነገን በተስፋ ተቀብሎ ለመኖር የሚደረግ እንትን ስለሆነ ህሊና ተስፋ የህሊና ስንቅ ነው የሚለውን ይሄ መጽሐፈ መነኮሳት የሰጠው አብርሆት የተሻለ ገጽታ ይይዛል አሁን ያኛው ስሜት አንዱ የሚመጣው የግምቱ ውጤት ብለው ነው የገለጹት ሁለቱ ሁሉ ይሄኛው ግን ምንድነው ያለ
ይሄ የሌለውን እንዳለ አርገህ የምታይበት ነው ለጊዜው እጅ የለም ያ ሆፕ የምናደርገው ነገር ተስፋ የምናደርገው ነገር ግን ደግሞ አለ ሩቅ ነው ግን ያቀርብልሃል ግዙፉን ዘመን ይሄ ተስፋ የሚባለው ለአዳም አሁን 5500ውን ዘመን ተወልጄ አድንሃለሁ ሲለው አቅርቦ ነው ያሳየው እንጂ በሰው እንትን ቢታይ አሁን 5500 ዘመን እኮ አሰልች ነው ተጣልቶ በውድቀት ዓለም መኖር ግን ሩቁን አቅርቦ ማሳየት የቻለ ትልቅ የህሊና ውስጥ ያለ ትልቅ መነጽር ሆኖ የሚያገለግል ነው አጉይ መነጽር ሆኖ አቅርቦ የራቀውን ዘመንና የለኝም ያልኸውን ነገር ሰንቆ የቆመ ነገር ነው እና ሌላጥኛዎች ደግሞ ይሄንን ብዙ አይነት ነው ተስፋ ብለው ደግሞ አጥንተውታል ተስፋ ምንድነው ይሉና የተስፋን የራሳቸው መላምት ከሰጡ በኋላ ደግሞ ተስፋን ከፍለውታል አሁን በጥቅሉ ተስፋ ምንድነው ብለን ምንታው ነገር አይደለም ምን አይነት ተስፋ አለ አንድ ነው ወይ እንደቃሉ አንድ ተስፋ ሆፕ እንደምንለው ወይም ተስፋ እንደምንለው በዚህ ብቻ የተመሰረተ ነው የሚለውን አንዳንድ ሪሰርቸሮች ሰርች አድርገው አይተዋል አጥንተዋልና አንዳንዶች 3 kinds of hope ብለዋል 3 አይነት ነው ያሉ አሉ አንዳንዶች ደግሞ 5 አይነት ነው ብለው አሳድገው ያዩ አሉና ከዛም በላይ ግን ከነባራዊው ይዘትና ይሄ ትልቁ የሃይማኖቱ ሰነድ ዋናው የሃይማኖት መሰረት ሆኖ እስካሁን ድረስ ባለቤትነት በእግዚአብሔር እጅ ያለው የእውነታው መጽሐፍ ቅዱስ 3 አድርጎ ነው ያየው እና እኔም እኒህ አጥኚዎች መጽሐፍ ቅዱስን መሰረት አድርገው እንዳዩት ሸራ አድርጋቸዋለሁ በሚያምር ሁኔታ ነው ያዩትና የመጀመሪያውን ተስፋ ያሉት ኖ ሆፕ ነው ያሉት መጽሐፍ ቅዱስ ወይም እኛ በማህበረሰብ ዘንድ አካባቢ ተስፋ የቆረጠ ኖ ሆፕ ማለት ተስፋ የለም ማለት አይደለም ቆርጠዋል ገሌ ተስፋ ቆረጠ ምን ነው አለ አይደለ በቃ ወይ መኖር አቆመ ወይ ማሰብ አቆመ ወይ መራመድ አቆመ እንደማለት ነው እና ኖ ሆፕ ብለው ነው የገለጹት መጽሐፍ ቅዱሱ ግን ይሄንን በመጽሐፍ ቅዱስ አንፃር ሲታይ ተስፋ የቆረጠ ወይም በማህበረሰባችን ስታዩ ተስፋ የቆረጠ ነው ገሌ ተስፋ ቆርጧል ባክስ ወይ አይማርም ወይ አይሰራም ወይ በቃ ሁሉ ነገር ትቷልና ተስፋ ቆርጦብሃል ሁለተኛውን ተስፋ ያሉትን ሁለተኛ ጥናት ብለው ያሳዩት መጽሐፍ ቅዱስም ይደግፈው ነው ይሄ መጽሐፍ ቅዱስም እንግዲያ ተስፋ አልነበራችሁም ይላል ቅዱስ ጳውሎስ በመልእክቱ ኢየሱስ ክርስቶስ መጥቶ ሳያድናችሁ ሳያስተምራችሁ ተስፋ አልነበራችሁም ተስፋ በመቁረጥ ውስጥ ነበራችሁ ብሎ መጽሐፍ ቅዱስም የረሳው አይደለም ሁለተኛውን ፎልስ ሆፕ ያሉት አጓጉል ተስፋ ነው ማይደርስ ተጠብቀዋለህ ሰዎች ይጠብቁታል ግን ደርሶ ያን የተጠበቀውን ዘመን ወይም የተጠበቀውን የህሊና መልስ የህሊና ስንቅ ብለናልና ያን መስጠት የሚችል አይደለም ከዚህ አንፃር ፎልስ ሆፕ አሉት ከንቱ ምኞት ከንቱ ተስፋ ለምሳሌ ይልና መጽሐፍ ቅዱስ ላይ ስናዛምደው ይሄን ወስደን ማቴዎስ ወንጌል ምዕራፍ 7:22 ላይ ብዙዎች በመጨረሻው ሰዓት በፍርድ ቀን እግዚኦ አርሆን አቤቱ አስከፍትልን እኛኮ ያንተንን በመስኮችህ አስተምረናል ካንተ ጋር ታምራት ስታደርግ ነበርነ ይህን ምስጢር ተካፍለሃን ይላሉ እሱ ግን በተጠበቀው ሕግ ስርዓቱን በመፈጸም ስላልነበራችሁ አላውቃችሁም ይላቸዋል አሁን እነሱ በስሙ ስላስተማሩና በስሙ ስለተጠሩ የተጠበቀውን ተስፋ እንወርሳለን ብለው ነው የነበረ ግን ስላልሰሩበት ይሄ ፎልስ ሆፕ ነው የሆነባቸው በከንቱ ነው ሲጠብቁት የነበረ ያበቃም ነበር ለዛ ፊት ላይ ላለው ለህሊና ስንቅና ለሚመጣው ነገር ያበቃል ነበርምና አይ አላውቃችሁም አላችሁ እነሱ ግና በቃኛ በስሙ ተጠርተናል የሱነን ብለው ነበር የኖሩ ነገር ግን ምን አለ መጨረሻ ላይ አይን ያላውቃችሁም ምክንያቱም በትክክለኛው እንትን የለው ማለት ነው ፎልስ ሆፕ ነው የሆነ ማለት ነው አለ አይደለ ከሰላም አንፃር ሰላም ሳይኖር ሰላም ሚሉ ይላን ይሄ ኤርሚያስ ላይ ሰላም ሳይኖር ሰላም ሚሉ ሰላም በሌለበት ለምን ሰላም አሉ ተስፋ በሌለበት ለምን ተስፋ አለን አሉ ማለት ነው አንፃራው ይታ ለማየት ፈልጌ እና በዚህ እንትን ብለውታል ሶስተኛውን ደረጃ ግን ትሩ ሆፕ ብለውታል ጥሩ ጥራት ነው እኔ ተመችቶኛል ማለትም አንደኛ በእውነታው ዓለምም ስንመጣ ይሄ ተስፋ የቆረጠና ስተት የሆነ ተስፋ ይዞ የሚኖር አለ ከአምልኮት ገጽታ እንኳን ብቻ ሳናየው ዝም ብለን ከማህበረሰባችን ስንገባ ነገ እንዲሆናለሁ ብሎ በማያዋጣው ተስፋ ሰንቆም እናገኘዋለን ያ ፎልስ ሆፕ ብለው ያዩት ጌታ እና መጽሐፍ ቅዱስም እነዛን ነው አላውቃችሁም እናንተ ወትላላችሁ እንዲህ ብላችሁ ነበር ብሎ ያ ነው አሳይቷል ደስ የሚል ነገር ነው ያየውበት እና የትሩ ሆፕ ግን ያለው
ሚደርስ ነው ተፈጻሚነት ያለው ሚደርስ አሊያም ደግሞ አርያማዊ ኃይል እግዚአብሔር የገባው ቃል እንደማለት ነው። አሁን ከልደቱ ጋር አያይዘን ወደዛ ስለምንመጣ ስለምንደረደር ይሄ ትልቅ ተስፋ የምንለው ነገር እንግዲህ ምናልባት ተስፋ ምንጥልበት ነገር አለ። አሁን በገሌ በኩል ይሄን አደርጋለሁ ምንለው ነገር አሁን እነዚህ ነገሮች ቅድም እንዳልናቸው ሁለቱን ያስተናግዳሉ። በሰው በኩል ወይ ማቴሪያልስ በሆኑ በኩል ወይ በሆነ ነገር ተስፋ የሚባለውን ነገር ብንመሰርተው ወይ ቅድም እንዳልነው ኖ ሆፕ ነው የሚሆን ተስፋ አስቆራጭ ነው፣ ወይ ፎልስ ሆፕ ነው የሚሆን አጓጉል ተስፋ ነው ቃል ነው ተገብቶልን የነበረው። ትሩሆፕ ወደሚለው ስንመጣ ግን ትክክል የኢየሱስ ክርስቶስ ትሩሆፕ ነው። በቀሌምንጦስ እንዲህ ብሏል፣ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ወለተ ወለትከ ወድህክ ውስተ መርህከ ወትቤዘወከ በመስቀሌ ወሞቴ። 5 ቀን ተኩል ወይም 5500 ዘመን እንደማለት ነው በእግዚአብሔር ዘንድ። አንድ ቀን 1000 ዘመን አንድ ቀን ነውና 5 ቀን ተኩል ሰው ሁኛ አድንሃለሁ የሚለው ትሩሆፕ ነው። ዘመኑ ቢረዝምም ትሩሆፕ ሆኖ ተግባራዊ ሆኗል። ብዙ ጊዜ አሁን ተስፋ ህብረ ብዙ ነው። ሰዎችን ተስፋ አድርገን ምን እንኖረው አለ አይደለም እንዴት ከኛ በላይ ያሉ ሰዎችን ለሆነ ነገር ያደርሱናል ወይም ለኛ ሆፕ ለኛ ተስፋ ብቁ መሆኛ መሸጋገሪያ ድልድይ ይሆናሉ ምንላቸው ነገሮች እንዲያው ሙሉ በሙሉ ወደ እንትን ሊወስዱን ይችላሉ። ቅድም ወዳል ነው በቃ ተስፋ ቆርጠን አስተምራለሁ ብሎን እንደሆነ ያ ሰው አላስተምረን ሲል ሆፕ ነው የሚሆነው፣ ተስፋ እንቆርጣለን። በሱ ዘንድ ግን ያለው ምንድነው የሰጠን ፎልስ ሆፕ ነበር ውስጡ የነበረ ለኛ የሰጠን ላይ ያደርገው የገባልን ነው። እሱ ላይ ያደርገው የገባው ሆፕ እኛን ግን ሆፕ ወደሚለው ተስፋ ወደ ማስቆረጥ ወሰደን ማለት ነው። ትንሽ የሆኑ ሰዎች ቃላቸውን ጠብቀው የሚጠበቀውን ትሩ ሆፕ የሚባለው ሊያመጡ ይችሉ ይሆናል። ግን ትንሽ ናቸው። ዓለም ተለዋጭ ናት። ራሷ ሳይጠበቅ እኮ ይለወጣል ራሱ። ስለዚህ ተስፋ ምንለው ነገር ከሰው ልጆች ጋር ቀጥተኛ የሆነ ግንኙነት ይኖረዋልና ምንድነው ግንኙነቱ? ተስፋና የሰው ልጆች አኗኗር ሰውና ተስፋ ምን አይነት ግንኙነት ይኖረዋል? ትክክል ነው። እየመጣን ነው ወደሱ። እንግዲህ ትክክለኛ ተስፋ ምንለው ይሄ ነው በእግዚአብሔር በኩል የምናገኘው። እሱ ለሰዎች የሚሰጠው ያስተምሮት ገጽታ እንትን የሚል ነውና አሁን ወዳለው ጥያቄ ተስፋ ወደ ልጆች ሕይወት የሚለው ስንመጣ ቅዱስ ጳውሎስ የሰብና መልህቅ ይላታል። ተስፋን እንተ ታጸና ከመመርሶ ለነፍስነ ይላል። እዚህ ዕብራውያን ላይ ቅዱስ ጳውሎስ ሮሜ 6:19 ላይ መልህቅ ወይም ወደብ ሚናወፀውን ጀልባ ጽናት ነው የሚሰጠው እና ተስፋን ቅዱስ ጳውሎስ ምን ብሎ ገለጻት? ወይ ወደብ ነች ወይ መልህቅ ነች አለ። ማዕበል የሚመታውን ጀልባ የሚያረጋጋው ወይ መልህቁ ነው ወይ ምኑ ነው? ወደቡ ነው። የሰው ሕይወቱ ልክ ቅድም ትሩ ሆፕ ባልነው ላይ ተመስርቶ ወይም እግዚአብሔራዊ በሆነው በትክክለኛው ተስፋ ላይ ተመስርቶ የሚያገለግለው ለሰው ልጅ መልህቅ ወይም ወደቡ ነው። አለዚያ ትዋልላለህ። ተስፋ ኑሮን እኮ ነው ድሃው ራሱ ምንም የሌለው ነገ ላይ መልህቅ ሆናለት ያቺ ተስፋ ነገ እኮ ለወጥና ኑሮ ይሻሻላል ብሎ እየኖረ ያለው ወይ ወደብ ነው። ተደግፎት ቆሟል። ሁለት አማራጭ አለው መርከብ ጀልባው። ወደብ ካገኘ ከወደቡ ይቆማል። ወደቡን አጥቶ ባለበት ሰዓት የማዕበል ጫና ካደረበት መልህቅ ነው የሚለቀው። ስለዚህ የህይወት መልህቅ ነው ተስፋ ማለት ቀላል ነገር አይደለም። ይሄ ሁሉ ስራ የሚሰራው ይሄ ሁሉ እኮ የሚኖረው ተስፋን ወደብ አድርገህ ጥግ አድርገህ ነው እንጂ ወደ ሌላው አስተምሮና እየደረሰ ወዳለው ወደ ከንቱ ነገር ፊትን ካዞርህ ታቆማለህ መስራት። የዘመን እጥረትን ብታይ ለምሳሌ ተስፋህን ይቆርጣል። እንዴ ለዚህ ዘመን ነው እንዴ ይሄን ያህል እኔ መውጣ ወረው ትላለህ። ግን ዘመን የመኖር የዘመናችን እድል እንኳን ቅርብ ቢሆን በውስጣችን ያለው ተስፋ አጭሩን ዘመን ረጅም ስለሚያደርገው ያንን ተጠግቶ ይሰራል እና እንተ ታጸና ከመመርሶ ለነፍስና ለሮሜ 6:19 ላይ ነፍሳችን የሰብና ልካችን ተስፋ ምን ታረጋታለች? ወይ መልህቅ ወይ ወደብ ሆና ታገለግላታለች። እና ተስፋ ቀላል አይደለም። ትሩ ሆፕ የሚባለው እግዚአብሔራዊው ኃይል እግዚአብሔራዊው ተስፋ የዚህ የብዙሃኖቻችን የመኖር ዕጣ ፈንታ መሰረት ይሄ ነው። ታሞ የደቀቀ ሰው አልጋ ላይ ወድቆ ትሩ ሆፕ አለው ይፈውሰኛል ብሎ ወይ በዶክተሩ ይፈውሰኛል ይላል፣ አለ እግዚአብሔር ቀኑን አይቶ በቀን ብዛት ይፈውሰኛል ይላል፣ ወይ ወደ እግዚአብሔር ቤት መጥቶ ደግሞ በጸበሉ በእምነቱ በስጋው በደሙ ይፈውሰኛል ብሎ ሆፕ አለው። አልቋ ደቋል እኮ ግን ይህንን ተጠግቶ ይቆማል። የሰው መሰረቱ ተስፋ ነው። አጥኚዎችም ብለዋል ተስፋ ከሌለ ሰው ከንቱ ነው ብለውታል።
ብዙ ጥናቶችን አይቼ ነበር አጋጣሚ እና በዛ ልክ ነው የታየው እና የህይወት ወደብ ወይም የህይወት መልክ ነው ተስፋ እኔ እሰራለሁ ምናልባት አሁን ስወጣ መኪና አደጋ ሊያሰናብተኝ ይችላል ግን ትርሆፕ አለኝ አይ ሆፕ ነው አሁን ተስፋ አድርጌ ነው ምኖር ተጠግቼው ነው ወደብ አድርጌው ነው ቆም ያለው ወይ መልህቅ አድርጌዋለሁ የኖሮዬ ማንንም አይነጠኝም ከዚያ ሆፕ በዚያ ተስፋ ላይ ደርሳለሁ ምን ብለን አንቀድም ተስፋ ሩቅ ላይ ያለችውን አቅርባም ታሳይ የሌለውን ሰንቃ ፊት ላይ የቆመች የህሊና ስንቅ ነች ተስፋ በዚህ ልክ ይገለጻል በጣም ጥሩ ስለዚህ ከሰው ልጆች ጋር ቀጥተኛ የሆነ ግንኙነት እንዳለው በዚህ ማየት ይቻላል የሰው ልጅ የኢየሱስ ክርስቶስን መወለድ ለማየት ምን ያህል ተስፋ አድርጎ ነበር ሚል ሐሳብ እናንሳ ጥሩ የሚገርም ሐሳብ ነው ምክንያቱም የሰው ልጅ ካለው በአለም ከፕላኔቱ ተጋርቶት ከሚኖረው ስነ ፍጥረት የተለየው ስነ ፍጥረት ቢኖር ሰው ነው የሚያማምሩ ነገሮችን ወጣ ብለን እናያለን ግን ከመሬት የተገኙ ወደ መሬት ተቀላቅለው የሚቀሩ ህገ ግይዛን የሌላቸው ናቸው አሁን ይህን ያለ የስልጣኔ ዘመን ደርሰናል የሰው ህግ እንጂ የእንስሳት ያራዊት የስነ ተፈጥሮ ህግ አውጥተን አናቅም ማለት አሁን ጫካ ውስጥ ገብቶ አሰልጥኖ ያንበሳ ንጉስ ያንበሳ ምክትል ሚኒስቴር ያንበሳ ምክትል ሚኒስቴር ጠቅላይ ሚኒስቴር የለም ዘመኑ እኮ በጣም ነእተናል ጅንጀሮችን አንቅተን ሰፈር ላይ አምጥተን እንዴት እንደሚመገቡ አንቅተናቸዋል ግን ህገ ግይዛን አልተሰራላቸው ለምን ባህሪያቸው ከመሬት የሚቀር መሬታዊ ነው ሰው ግን ከላይ ካሪያም ኃይል የተሰጠው እፋለበት ኃይል ሚል የእፍታ ህያውነት ህያው አርጎ የሚያስቀጥለው ነው ለዛ ነው ህገ ግይዛን ሰው ሆኖ የመኖር ህግ ሰው የመሆን ምስጢር ተሰጥቶት ያንን የኢየሱስ ክርስቶስን ተቋርጦ የነበረውን የሰው ልጅ ግንኙነት ሻክሯል በሁሉም ሃይማኖት ሰተድ ሰው እንደተፈጠረ በመልካም ቦታ ይኖር ነበር ከእግዚአብሔር ጋር ተጣላ ወረደ ይላል እኔ ሁሎችንም መጻፍ ስታነባቸው እንደዛ ነው ለምሳሌ አሁን በሀገራችን ያሉትን ሁለቱን እናነጻጸር ብትል ቁርአንም እንደዛ ነው የሚል መጽሐፍ ቅዱስም እንደዛ ነው የሚል ከእግዚአብሔር ጋር የሰው ልጅ ተጣላና ወደዚህ ዓለም መጣ ይላል ግን የሰው ልጅ ወደዚህ ዓለም ሲመጣ የሰነቀው ነገር አለ ቅድም ያልነው አለ ትርሆፕ የሚባለው እግዚአብሔር ሊያስቀረው የገባው 5 ቀን ተኩል ያልነው ወይም 5500 ዘመን ያን ሰንቆ ነው የመጣ እና እንዲያውም ምን አለ አባ ጊዮርጊስ የሚባል ሊቅ መቤታችን ባመሰገነበት መጽሐፈ ቅዳሴ በሚባለው ነው የተናገረውና አንቲ ውቱ ተስፋው ለአዳም አመ ይሰደድም ገነት አለ አዳም ከገነት ሲወጣ እንደ ስደተኛ እንደ መንገደኛ ሰንቆት የወጣ ስንቅ ተስፋው አንቲ ውቱ ተስፋ ሆነ ያለ ተስፋ ስንቅ ነው ብለናል እንግዲህ በእንትናችን ላይ በሪሳችን ላይ ሐውድ እንዳይወጣ ነው ምስጢሩ ጭብት እንዲኖረው ለሰማያውያንና ተስፋ ስንቅ ነው ብለናልና አዳም ሲሰደድ ከገነት ፍሬ አይደለም የቋጠረው የህሊና ስንቅ ነው ቋጥሮ የወጣው 5 ቀን ተኩል ትመለሳለህ የሚለውን ነው ያን ሰንቆ ነው ያን ይዞ ነው የወጣው መንገደኛ ሰንቆ ነው የሚወጣና ያንን ነውና ይህንን በጉጉት ያልጠበቀ የሰው ዘር የለም ወደ ታሪክ መዛግብ ስትመለስ ብዙዎች ሱባኤ ገብተዋል ብዙዎች ትንቢት ተናግረዋል ሐኑድ የከማርያም አዳይ ክንድህ ላክል መቼ ነው ልጅ የሚመጣ መቼ ነው የምትታረቀን አጥፍተናል እኮ በደለኞች ነን ፍጡርና ፈጣሪ መቼ ነው በለሰለሰ ነገር መገናኘት ያለበት ይላልና ራሱ ታላቁ አባት አሁን በሁሉም ዘንድ አብርሃም የታወቀ ነው እና አብርሃም ራሱ አብርሃም ተመነየ ከመይራ ይለት ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ ኢየሱስ ክርስቶስ ሲያስተምር አብርሃም ይህንን ተስፋ የኢየሱስ ክርስቶስን ሰው መሆን ተስፋ ጠበቀ ተመኘ ቀኗን ማየት ይላል ዱ በኔ ዘመን ብሰደውና አካላዊ ቃል ሰው ሆኖ ሲያድነን ባየው ብሎ አብርሃም ተመኝቶ ነበር ነገር ግን ምንድነው ያለው እግዚአብሔር አይ ባንተ ጊዜ አይሆንም የጊዜ ርዝማን ያለ ገና ምክንያቱም መጀመሪያውንም ያ ተከክለኛውን ተስፋ ሲሰጠን 5 ቀን ተኩል ነው ወይም 5500 ዘመን ነው ነገር ግን ከመጓጓታቸው የተነሳ ተስፋውን ከመናፈቃቸው የተነሳ አብርሃም ያለ ጊዜው በመዋዕሊኑ ተፈየኑ ወልደከ በዘመኔ ነው ልጅን የምትልከው አለኝ ተስፋ ቆም ወይም መታረየኒኑ ካለተው ያሳተ ቀኑን መታሳየነ ዘመኑ የሚደረግ ነው የተስፋው ጊዜ በኔ ጊዜ ነው አዋልቦ ወይስ አይደለም አለው አልቦ አይደለም ትንሽ ቆያል ዘመን አለው አለ ይሄንን በጉጉት ያልጠበቀ የለም በተለይ የሃይማኖት እንትኖችን መሰረት አድርገ ወደ መጽሐፍ ቅዱስ መሰረታዊ አስተምሮት ሰንገባ ደግሞ ብዙ ነቢያት ብዙ አባቶች ብዙ እናቶች ሳይቀሩ በጸንተውታል ምክንያቱም ፍጡር ከፈጣሪው ጋር ተጣልቶ መኖር ምንኛ ከባድ እንደሆነ ሲያሳይ ያ የተሰነቀ ተስፋስ መቼ ነው ፍጻሜ የሚያገኝ የሚለው ነገር ልክ ተማሪ ተመሬ ዩኒቨርሲቲ ገብቼ ተመርቄ
ወጥቼ ግራጁዌት ዴይ እንደማለት አለዚያም ያጣ ግን ቸከብሬ እንደማለት የታመመ ተፈውሽልኝ እንደማለት በጉጉት የሚጠበቅ ነገር ሆኖ ነው የቆየ እና ተስፋውን ከመጠበቅ አንፃር አብርሃም ይህን ያህል ይጓጓለት ነው። ሌሎችም ነቢያት ሌሎችም በዚህ አይሆነ የጨለመው ዘመን ይባላል በቤተክርስቲያን አስተምሮ 5500 ዘመን ዓመተ ፍዳ ዓመተ ኩነኔ ይባላል። ሰው የቅጣት ዘመን ሆኖ ከእግዚአብሔር ጋር የተለያየበት ነገር ግን እሱ ደግሞ ቸር ስለሆነ ተስፋ እንዳይቆርጡ ይገናኝ ነበር። ምን በማድረግ ተስፋ በመስጠት ትንቢት ማናገር እኮ ተስፋ መስጠት ነው። ባንደበቱ አናግሮ የተናገረውን በዚህ ጊዜ ፈጽምልሃለሁ የሚል ተስፋ ይሰጥ ነበር እና የሰው ልጅ ታላቅ ተስፋው ነው ሚኖርም በዚህ ስለሆነ ማለት ነው እና ኢየሱስ ክርስቶስን የልደት ምስጢር የሰው ልጅ እንዲህ በሆነ ጉጉት ባለው ታላቁ አባት አብርሃም እንግዲህ አብርሃምን ያህል አባት በዘመን ይትልካለህ ወይ ብሎ በጉጉት ልቡን አንጠልጥሎ የጠበቀው ተስፋ ነው ማለት ነው። በጣም ጥሩ ሰፊ ሃይማኖታዊ የሆነውን ዝርዝር ሐሳብ ነው የነገሩና ከዚህ ልደት በዓልን ስናስብ የኢየሱስ ክርስቶስን ልደት በዓል ስናስብ እርሶ እንዳነሱት የአዳም ልጆች አዳምን ጨምሮ ተስፋ እንዳደረጉት መወለዱን አባቶች ከመወለዱ በፊት ያለውን ዘመን ይወለድላቸው ዘንድ በጣም ሲጓጉ ከሩቅ ሲመለከቱት እንደቆዩ በትንቢትም እንደተናገሩ ነው የነገሩንና የኢየሱስ ክርስቶስ መወለድን ተስፋ ከማድረግ ጋር ወይም ተስፋ ማድረግን ስናስብ ምንድነው ምንማር የሰው ልጅ ምን ይማራል ከኢየሱስ ክርስቶስ መወለድ ሰው ተስፋን በተመለከተ ምን ሊማር ይችላል? እሱ ተስፋ ስናይ እንግዲህ ሰው ጠብቆ ተስፋው ማግኘት እንደሚችል ያስተምረናል። ይሄ ትሩ ሆፕ ወደሚባለው ያደርሳል። አሁን ትሩ ሆፕ እውነት የሚባሉ ነገሮችን ከሱ ነው አይደለም የተማርናቸው። ዓለም ዋሽቶ ነበር። እውነተኛ ልጅ የመጣ እውነተኛ ተስፋን ሊፈጽም እውነተኛ ተስፋን ሊያስተምር ነው። እውነተኛ ተስፋን መሰነቅ ያስፈልጋል ስላለ በዓለም ላይ አንዳንድ ጊዜ ቅድም ወዳልናቸው ህሊናችን ይንደረደራል። ነገሮች እኛ ባቀርናቸው ቅዳል ራመድ ሲሉ በእኛ ካሪኩለም ማለፍ ሲያቅታቸው ወይ ኖ ሆፕ እንላለን ወይ ፎልስ ሆፕ እንላለን። ግን ትሩ ሆፕ ነው። ስለዚህ መማር ያለብን የተናገረው እንደማይቀር ተስፋ ጥሩ ነገር ሆነ በተስፋ ለምልመን መኖር። ለምሳሌ ልመለስ ወደ አብርሃም ትዳር ልመለስ። በዚህ ዙሪያ የምንማረው ተስፋን ሳራ ደም ቆርጣ ነበረ እና መጣና ልጅ ተወልዳላችሁ አላቸው። አብቅተዋል። ደም ከቆረጡ በኋላ እናቶች ልጅ ያስገኙ። ምክንያቱም ጽዋት ራሱ አብበው ነው እንትሚሉ ያስገኙ። አብርሃም እንደዚያ ሲባል እና ምን ይላል ቅዱስ ጳውሎስ ታመነቶ ከመጻድቅ ዛሰፈው አለ። ተስፋ የሰጣት እግዚአብሔር እውነተኛ መሆኑን ተማረች ሳራ። ዕብራውያን 11:11 ላይ ልጅ ተወልጃለች ሲላት ተስፋውን የሰጣት እሷ እኮ እንደማይደረግ አምናል። ህሊናዋ እሷ ተቀብሏል። ደም ቆርጣለች። ግን ዛሰፈዋ ተስፋ የሚሰጣት የትሩ ሆፕ ህይወት ግን እውነት እንደሆነ ምን አደረገች ተረዳች። እና እውነተኛውን ተስፋ አቅጣጫ ይዘን ከሄድና ከዚያ እንደሚፈጸም እናምናለን። ይፈጸማልም እኮ ህሊናችን አንዳንድ ጊዜ ወይ ጊዜ ሲርቅበት ወይ ነገሮች ቅድም እንዳልሁት በጠበቅነው አልራመድ ሲሉ እንዋልላለን። ከትክክለኛው ተስፋ መስመር ወጥተን ሰው እንዲኖር የተፈለገ በትክክለኛው ተስፋ አስተምሮት ነው። ለምን ሚኖር ስንቁ ነው፣ የህሊና ስንቁ። ሰው የሚጠግብ የሚረካ በህሊና ነው አይደለም? እንዴት ስለበላ እኮ አይረካም፣ ስለለበሰም ደስ አይለው። ህሊናው ሲለብስ፣ ህሊናው ሲመገብ፣ ህሊናው መልስ ያገኝ ነው። ከዚህ አንፃር ተስፋ የሰጣት እውነተኛ ስለነበረ አመነችው። አሁን ወደ ልምላም የመጣች ይህ እኮ መኖር ነው። እንደገና መኖርን ሪከቨር እያደረገችው ነው ይችናት። አሁን ወደ 15 ወደ 20 ዓመት ያሉ የቆነጃጀት ህይወት እየመጣች ነው። ልጅ ማግኘት ማለት መታደስ ነው። ጽዋት ሲያፈሩ ይታደሳሉ አይደል? ታድሶ አዲስ ፍሬ ይሰጣሉ። አሁን የእናትነት ህይወትን እንደገና መኖር ስትጀምር ምን ይሆናል? በደንብ ዓለምን እንድንኖርባት እንድንወዳት በተፈጥሮ የተሰጠችን ነገር መልካም የተስፋ ምንጭ እንደሆነች አምነን መቀበል መረዳት ስንችል በዚህ ልክ አዲስ የህይወት ተስፋ መሰነቅና መመለስ እንጀምራለን። ሳራ ተመለሰች። በዚህ እድሜዋ እኮ ደም በቆረጠችበትና 70-80 በሆናት ዓመት አብርሃም ወደ 90 ምናምን ሆኖታል። 10 ዓመት 5 ዓመት ነው የሚበላለጡት እድሜ የሚያሳየው። ወጥቷ ወደ 80 ወደ 90 ሆናለች። ስለዚህ የሰው ልጅ ሙሉ ነገር ነው የተማረው ከኢየሱስ ክርስቶስ ልደት። ተስፋ ማድረግን ተምሯል። በህይወት ሁሉ ማሸነፍን ወደ ቢፈልገው ደረጃ መድረስን እንደተማረ እንዳገኘ ነው የነገሩን። አዎ በትክክል መጽደቅን ብቻ ሳይሆን መኖርን ያስተማረን። ሰው የሚጸድቅ ሲኖር ነው አይደለም?
እንጃውን የሃይማኖት ትምህርት ጽደቁ የሚለው ብቻ አይደለም መኖር ራሱ ጽድቅ ነው ኖር ብሎ አይል ይፈጠራል ከዛ በኋላ ነው እኮ ሚጻፍ ህግም ይወጣለት ያመጣን ይሄ ሄኖክ ይናገራል ሰው ሲፈጠር ልክ ዝም ብሎ አሁን እንስሳት የላቸውም ብያለው ቀደም እንደነሱ ዝም ብለን ጥሩ ሆነን ልንኖር ነበር የመጣና ነገር ግን የስነ አእምሮአችን እድገትና ክፋታችን አብሮ እያደገ አስቸገረ ከዚህ በኋላ ወደ ወረቀት መጣው ወደ ወረቀት ሲመጣ አስቸገረን እንዴው ወረቀት ላይ ያለ ነገር እኮ አስቸጋሪ ነው ሞኝና ወረቀት ያዘው ይላል ያገሬ ሰው ህግ ሆኖ ተጻፈ ተሰነደ እግዚአብሔር ግን ያመጣን ህግ ሰንደን በህግ እንድንጨነቅ አልነበረ ዝም ብለን ተፈጥረን ንጹህ ሆነን እንድንኖር ኋላ ግን ሲያስተዳድረን ኑሩ ሲለን ህግን አጸደቀልን ማለት ነው በሁለቱም ዓለም በዓለምም በመንፈሳዊ ዓለም ቦሳይድ ነው አይደል ህግ በሁለቱም ስለሚሰራ ማለት ነው መልካም መምህር እናመሰግናለን በጣም ከጉራትና ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የህይወት ገጾች ፕሮግራማችን ነው በድጋሚ ለሁሉም ለመላው ህዝበ ክርስቲያን እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እንወዳለን ያው ያነሳነው ርዕሰ ጉዳይ ሰውና ተስፋን የሚመለከት ነውና በዚህ ሰውና ተስፋ ደግሞ ከልደት በዓል ጋር ያለውን ትስስር እየተነጋገርን እንገኛለን መምህራችን መምህር በትረ ወንጌል ካሳ ሰፊ ሐሳብ እያጋሩን ይገኛል ያው ተስፋ የሚደረግ ነገር የኢየሱስ ክርስቶስ ልደት ተስፋ ከመደረጉ የተነሳ የሰው ልጅ ልደቱን በተመለከተ ጊዜ ዝማሬን ምስጋናን እንዳቀረበ ይታወቃልና ከዚህ ቀጥሎ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበረ ቅዱሳን ባህር ዳር ማዕከል መዘምራን መዝሙር ያቀርቡልናል ከመዝሙር በኋላ ተመልሰን ምን ገናኛውና
ክቡራትና ክቡራን ተመልካቾቻችን ከህይወት ገጾች ፕሮግራም ጋር ስለሆናችሁ እጅግ አክብሮታችን ይድረሳችሁ። በያላችሁበት ሁሉ እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዛሬ ቆይታችን ሰውና ተስፋን በተመለከተ ርዕሰ ጉዳይ አድርገን እየተነጋገርን እንገኛለን። በዚህ ቆይታችን ደግሞ የበዓል እንግዳችን ሆነው ሐሳባቸውን እያጋሩን የሚገኙት በሐዲሳት ትርጓሜ መምህርነታቸው የሚታወቁት መምህር በትረ ወንጌል ካሳ ናቸው። ተከታተሉን። መምህራችን እንግዲህ ስለ ሰውና ተስፋ ነው እየተነጋገርን የምንገኘውና የሰው ልጅ የኖረው ኃይል ያገኘው ብርታት ያገኘው በተስፋ አማካኝነት ነው። ሩቁን ዘመን ተጉዞ የሚፈልገውን አይቶ ደስታም አግኝቷል፣ ህይወትም አግኝቷል፣ ጽድቅም አግኝቷል፣ ብርሃንም ሆኖለታልና በተለያዩ ዘመናት የሰው ልጅ ከተስፋ ይማራል። ተስፋ ማድረግንም ከክርስቶስ ልደት እንደተማረ እርሶስ ያብራሩልን ነበርና ተስፋ በተለይ በችግር ዘመናት ችግር በሚያጋጥም ጊዜ ጽናትን ተላብሶ ለማሳለፍ ያን ችግር ለማለፍ የሚኖረው ሚና አስተዋጽኦ ጉልበት ኃይል ምን ያህል ነው የሚለውን ሐሳብ ደግሞ እናንሳ። ጥሩ እንግዲህ በየጊዜው ይሄ በስነ ተፈጥሮም በሰው ሰራሽም ክስተቶች ይመጣሉ። ሰውን የሚሞግቱ የሰው ፈተና የሚባሉ በተለይ በዚህ በሁለተኛው ዓለም ጦርነት ጊዜ በትልቁ በዓለም አቀፉ ማህበረሰብ ዘንድ የመጠፋፋትና እርስ በርስ ያለመግባባት ችግር ስለነበረ ተስፋ መቁረጥ ታይቶ ነበር በብዛት እና በተለይ በምዕራባውያኑ ላይ በነበረው ጦርነት ብዙዎች ተስፋ ቆርጠው ነበርና ሰው ተጨነቀ። ሰው ወደ ተስፋ ወደ መኖር እንዴት ይመለስ አልሰራም ማለት ምክንያቱም ለምሞተው ለምንጋደለው ምናምን እያለ እምቢ አለ። ኋላ ምንድነው ያደረጉ? በትልቁ ታፔላ ጽፈው አደባባይ ላይ ኢየሱስ ክርስቶስ የዓለም ተስፋ ነው፣ በሱ ተስፋነት መኖር ይቻላል ሚል ጽሑፍ ጽፈው ታፔላ ቆሙ። ከዛ በኋላ ሰው ይቻላል አይደለም መኖር አለና መልሶ ማሰብ ጀመረ። ምክንያቱም አደባባይ ላይ የተሰቀለ ታፔላ ነውና ሲወጡ ሲገባ ያነቡታል። ተስፋ ቆርጦ የሆነ አምሮ ወጥቶ የነበረው መኖር እኮ ይቻላል ብሎ ማንበል በተስፋ መኖር ይቻላል፣ በኢየሱስ ክርስቶስ ተስፋነት መኖር ይቻላል። እሱ እንድንኖር አይደለ የፈጠረው ኋላም መጥቶ ያስታረቀ ኢየሱስ ወይም ክርስቶስ የሚለውን ስም እኮ ያመጣ ከኛ ባህሪ ጋራ አንድ ሲሆን ነው ይሄ እንትን የመጣ እና ይሄን ነውና ችግርን ለማለፍ ተስፋ እንትን ነው። ምን ይላል እንዲያውም ቅዱስ ጳውሎስ ለሮማውያን ሲጽፍ ምዕራፍ 5 ቁጥር 3 እስከ 4 የተጻፈ እንትን አለ። መከራ ትዕግስትን ይወልደዋል አለ። ትዕግስት ደግሞ ተስፋን ይወልደዋል። ተስፋ ነገሮችን ሁሉ ረስተህ እንድትኖር ያደርጋል። መከራውን እየተቀጠቀጥክ እንድትታገስ ነው ትዕግስት የሚወልድ እዛ ውስጥ። ያ ትዕግስት ደግሞ ተስፋ ይሰጣል። የታገስክበት ፊት ላይ የተሰነቀ ነገር አለ ማለት ነው። የህሊና ስንቅ አይደለ? እምነት በህሊናችን ያዘልነው ስንቅ ነው። ነገ እንቀበለዋለን የምንለው የዛሬ ደግነት በስንቅነት ነው ያለ፣ ነገ እንመገበዋለን እንለው እና መከራን ለማለፍ ተስፋ የራሱ ሚና አለው። ነገ ተስፋ ስላለህ በተለይ በክርስትናው ዓለም አሁን የታሪክ መዛግብት የቅዱሳን ገርል የሰማዕታት ገርል ሲገለጽ መከራቸውን ይናገራል አብዝቶ። ከመጽሐፍ ቅዱስም ስትል የኢዮብ መጽሐፍ ገርል ነው፣ ገርለ ኢዮብ እንደማለት ነው። አሁን ያን ያህል ሀብት የነበረው ሰው ሙሉ ጤንነት የነበረው ሰው 10 ልጆች የነበሩት ሰው በህይወቱ ላይ ትልቅ ፈተና ነው የተጋረጠው። ንብረቱ አንድ የወደመ በልዩ ልዩ ምክንያት ልጆቹ ከአንድ ቤት እያሉ ፎቅ ተደርብሶ አጠፋቸው። አንድ ጊዜ ሞቱ 10 ልጅ። አሁን ኢዮብ የመጣውን መከራ እና ፈተና እሱ የወሰደውን ትዕግስቱ ተስፋን እንደሰጠውና ተስፋ ደግሞ ዘመንን ጠብቃ እጥፍ ሆነለት አይደል የሚለው ወደ መጨረሻ ላይ ሰነድ የኢዮብን ገርል የኢዮብን መጽሐፍ ስናነበው ወደ መጨረሻ አካባቢ ነገሮች ሁሉ እጥፍ ሆነው ተስተካክለው መጡ። ግን ኢዮብ ምን ውስጥ ስለነበረ ነው? ትሩ ሆፕ የሚባለው ውስጥ ነበር፣ አለቀቀም። ያ መጀመሪያ ላይ የተነሳንበት ቤዛችን አለ። ያ ኖ ሆፕ እና ፎርስ ሆፕ ያልነው ተስፋ መቁረጥና ትክክለኛ ያልሆነ ተስፋ። ኢዮብ በትክክለኛው አምልኮት ተስፋ ማዕከል ስለነበረ ያን ሁሉ ቻሌንጅ አልፎ መቋቋም ቻለ። ልጅ በተመሳሳይ ተተካለት፣ ሚስቶችን አገባ፣ ልጅ ወለደ፣ ሀብቱ ምጥፍ ሆኖ ተመለሰለት ነው የሚለው። ተስፋ እኮ አስመላሽ ነው፣ የህሊና ካሳ ይሰጣል። ምናልባትም በማቴሪያል ላተካስ ትችላለህ። ያሰነቀው የተስፋ ጉዳይ ግን ግብ ላይ ደርሶ ስታገኘው ምን ያህል ደስ ያሰኛል።
ለምሳሌ 5500 ዘመን ተፈጽሞ አዳም በሲኦል እያለ ወደ ገነት ተመለስ ሲባል ያ የደጅ ጽናቱ የመከራው ዘመን መልሶ ህሊናውን ሲክስለት እንዴት ነው የሚፈወሰው? በዛ ልክ ስታየውና ተስፋ ጽናትን ያመጣል። ለዛ እኮ ነው ፈታኝ የሆኑ ነገሮችን ዓለም ታልፋለች ተስፋ ስላላት። ከቆረጠችም አዛው ላይ ነው የምታበቃ። ርደተ መሬት በለው ተስፋ ከወጣ ሰው ልጅ ርደተ መሬት ፋታ አይሰጥህም። እቃህን አዘጋጅና ውጣ ይልም ዋርኒንግ የለውም። ዋርኒንጉ ምናልባት በሳይንቲስቶች ገና ሲመጣ በእንስሳት በኩል በጥናት በሚያደርገው መሳሪያ በኩል ወይ እንቅስቃሴውን ሰንስ የሚያደርግ ነገር ሊኖር ይችላል። ግን እንደኔ ላለውና እንደኛ ባለው ሀገር ያን ሰንስ የሚያደርግ እንትን የለም፣ ቴክኖሎጂ የለንም። ሲመጣ ቦታ ልቀይር ለማለት አንድ ቀይ ጀሉጣ ኋላ ይረበኛል ትንሽ እንኳን ስንቅ ማትልበት ነገር ነው የሚመጣና ተስፋ ከተቆረጠ በዛ ልክ ነው የምንደረመሰው። እና ተስፋ ያንን የመጣውን ሚንቀጠቀጠውን ወይብ ሆኖ ሊያሰጥመን አሊያም ርደተ መሬት ሆኖ ሊመታን የመጣውን ማለፍ ምንችልበት ነው። በጣም ጥሩ ሐሳብ ነው መምህራችን ያነሱት። በተለይ ከኢየሱስ ክርስቶስ ልደት በዓል ጋር ስናገናኘው ደግሞ እጅግ መሰረት እንደሆነ ነው ያሳዩን። በዚህም ይህ የኢየሱስ ክርስቶስ የልደት በዓልን ስናስብ ሰውና ተስፋው የተሳሰሩ እንደሆነ የሰው ልጅም ተስፋ አድርጎት የነበረውን ነገር ያየ በመሆኑ ደስ እንደተሰኘ በቤተልሔም ከቅድስት ድንግል ማርያም በመወለዱ ክርስቶስ ድህረ ዓለም ከአብ ቅድመ ዓለም ከአብ ድህረ ዓለም ደግሞ ከመቤታችን ከቅድስት ድንግል ማርያም በመወለዱ ሰው ተስፋው ያደረገው ነገር እንዳስደሰተው ይታወቃልና የተስፋ መሰረቶችን እንዴት መግለጽ ይቻላል? ትክክል። ወደ ተስፋ መሰረቶች ሳልመጣ ደስታን ስትለኝ አንድ ነገር ትዝ አለኝ። እንግዲህ የኢየሱስ ክርስቶስ የመወለድ ተስፋ ቅድም እንዳልነው ሕገ ግዕዝ ለሌላቸው ለእንስሳት ለአራዊትም ደስታን ይዞ መጥቷል። እና የልደት ዕለት ሚዳቋ ዛሬ መድኃኔዓለም ተወለደ እያለች በሰው ቋንቋ በሰው ልሳን ስትናገር አንድ ባህታዊ ሰማትና ሄዶ በጓደኛውን ወንድሜ ዛሬ አንድ አውሬ በሰው ቋንቋ ተናገረ፣ ዛሬ መድኃኔዓለም ተወለደ፣ የዓለም መድኃኒት ተወለደ እያለች ትዘላለች አለው። አይ አንተ ስላለው ነው እንጂ ዛሬ የዓለም ተስፋ ኢየሱስ ክርስቶስ ተወልዷል አለው። እና እሷ ምንድነው መዝለሏ? ምንድነው ሚስጢሩ አለው። ሰውና እግዚአብሔር ካልታረቀ በተስፋ ፍቅር መኖር ካልተቻለ ደግሞ የኖህን የፍልዋ ቅጣት ያመጣል። ያን ሁሉም እንስሳት አራዊት ተቀጣዋል። ስለዚህ እንግዲህ ሰውና ፈጣሪ ከታረቀ በሰው ምክንያት የሚመጣው ቅጣት እንስሳት አራዊትንም ስለሚተርፍ አያገኛቸውም ብላ ነው። ስለዚህ የኢየሱስ ክርስቶስ ተስፋ ስንቅ ወይም ተስፋ ልደቱ ምኖችን ሁሉ እንትን ብሏል። ስነ ፍጥረትን ሁሉ በተስፋ እንዲኖር አድርጎታል ማለት ነው። እንግዲህ ወደ ህይወት መሰረቶች ስንመጣ የህይወት መሰረቶች ብዙ ናቸው። የህይወት መሰረቶች ዘኒ ያርስ እንዘይ ሲፎ ምርካቦ ይላል። ገበሬ በተስፋ ነው ንጹህን ምርት አውጥቶ ጭቃ ላይ የሚዘራው። እንዘይ ሲፎ ምርካቦ ነው። ዛሬ አንድ ኩንታል ዘርቶ እንደሆነ ዘሩ አንድ ኩንታል ከሆነ 70-80 ኩንታል በቆሎ ወይም ሌላ የእህል አይነት ለማግኘት በተስፋ ነው አይደል? አውጥቶ ንጹህን ዘር ጭቃ ላይ የሚል መለስ ብለስታየ እኮ ይሄ ተስፋ የሌለበት ከሆነ ነገ ላይ ትልቅ ግባት አለኝ ብሎ በተስፋ ማይጠብቅ ከሆነ ንጹህን እህል አውጥተህ አፈር ውስጥ አዳፍነህ መምጣት ትልቅ ተስፋን ይጠይቃል። እግዚአብሔር ዝናም ይሰጣል፣ ዝናም መሬት ያርፋል፣ መሬት ረስርሳ ዘሩን ታበቅላለች። የሰው ልጅ በዚህ ይህንን ተመግቦ አመስግኖ ይኖራል። ወይም ይህ ይበቅላልና ከዚህ ብቅለት እዚህ ምርት ውጤት ይህን ያህል ኩንታል አገኛለሁ ብሎ ተንባዩ ሁሉ የሚተነብይ በተስፋ ነው። ምን የጨበጠው ነገር አለ? ይህን ያህል ሄክታር በዘር ከበር አድርገናል ይባላል። ይህን ያህል እናገኛለን ብለን ተስፋ እናደርጋለን። ተስፋ አለች እዚህ ውስጥ ይውል። ከለለማ መሬት ቆርጥመው ምትቀር ከሆነ ዘር ሚዘራ የለም። የህይወት መሰረቶች እንዲህ ነው። ሰው ልጅ ይወልዳል፣ ነገ አሳድጎ በልጁ ሊረዳ እኮ ነው። የተስፋ ህይወት መሰረቶቹ እነዚህ ናቸው። ሁሉ ተስፋ ህይወት መኖሩ ነገ አንተ እኮ መኖር አጥቷል ልበል። ለምሳሌ ኑሮ ከበድ አለና በአጋጣሚ ገበያውን አራና እንዴት አድርጌ መኖር ነው ይተላል። ግን ትወልዳለህ። ለምን? ነገ ደግሞ ይፋ አድጎ ልጆች ይጋሩኛል፣ የተሻለ ኑሮ ይኖራሉ ከኔ የተሻለ ብሎ ወላጅ ልጆቹን አሳድጎ ይሆናል። ደሞም ይሆናል ነው ወድቆ ይነሳል በእጅ ዘግይቶ ይከብሯል በልጅ ይባላል። በጽናትና በብርታት ልጅ ወልዶ አሳድጎ በተስፋ እያቃተው እየደከመ ነገር ግን አሳድጎ በልጆቹ ይካሳል። ዝቅተኛ ኑሮ ይኖር የነበረው በልጆቹ የቤት ደረጃው አእምሮ ተሰርቶለት ተቀይሮለት እንደዚህ ሆኖ ይኖራል። እና የተስፋ ህይወት መሰረት የሚያኖረው ሁሉ ይሄ ነው።
በቃ በስራ ቀን በሰኔ በግን ወስጥ ገበሬ ሁሉ ንጹህ ዘሩን ማዳበሪያውን ምኑን ይዞ መስክለሽ ሲሮጥ ታይዋለህ ከሞቀ ቤቱ ወጥቶ ሞቀ ቤቱ በእጁ የተጨበጠውን ዘር በትኖ ይመጣል እንዘይ ሲያፎ መርካቦ ነው ግን ነገ የሚያገኘውን ከፍተኛ ምርት ግምት ውስጥ በማስገባት ነውና የተስፋ ህይወት ለሰው ልጅ ትልቅ መሰረት አለው በጣም ጥሩ ያው እርሶ እንደነገሩን በጣም መሰረታዊ የሆነ የህይወት መሰረት ማለት ተስፋ ማድረግ ነው ተስፋ እንዲያውም ከፍቅርና ከእምነት ጋር ያጋምዱታል እምነት ተስፋና ፍቅር ጸንተው ይኖራሉ ይልና እምነት የራሱ ዋጋ አለው ተስፋ የራሱ ዋጋ አለው ፍቅር ደግሞ ይበልጣል በሚል ይገለጻል ይህ ከሆነ በተለይ ከሃይማኖት አስተምሮ አንፃር ተስፋ ማድረግ ምን አስተዋጽኦ አለው በህይወት ላይ አንደኛ ቆሮንቶስ 13:13 ላይ ነው ሶስቱ ነገሮች ጸንተው ይኖራሉ ይልና ሃይማኖት ፍቅር ተስፋ ፍቅር ይልና ሃይማኖት የሚሰበከው በተስፋ ነው ዛሬ መንግስተ ሰማያት አልገባን እንገባለን ብለን አይደል ትምጻ መንግስተ ሰማያት ተሰጠን ምትልኮ በተስፋ ነው እዚህ ማንንም እዚህ ሆኖ ገነትን አውርሰይ ገነት ገባለሁ መንግስተ ሰማያት ገባለሁ ሚል በተስፋ ነው ሃይማኖቱ የሚሰበከው በተስፋ ላይ ቆሞ ነው መሰረቱ መድረኩ ተስፋ ነው ለሃይማኖት ስብከት አጥኞችም ፌዝ ኤንድ ሆፕ ጎ ሃንድ ኢን ሃንድ ይሉታል እጅለሽ ተይዘው ነው የሚሄዱ ይላል ምክንያቱም ካላመንህ ተስፋ ይኖርህም ተስፋ ከሌለህ ማመን የለም አታምንም ምክንያቱም ነገ የሚሰጥህን አስበህ ያን ምንዳ ያን ስጦታ አስበህ ነው ምታምነው እና እጅለሽ ተይዘው የሚቀጥሉ ናቸውና በሃይማኖት አስተምሮታችን ያን ሳንቲም ገጽታ አርገን ነው እንት ምንላቸው ሰው ወደዚህ እንዲመጣ ነው እንት ምንለው ቅድም እንዳልነው በአለም ላይ ስንኖር ብዙ ፈተናዎች አሉ ቻሌንጅ የሚባሉት አምኖ ብቻ አይደለም ያን የሚያልፍልን ተስፋ አድርጎ ጭምር ነው በእምነቱ መከራ ተቀብሎ ነገ የሚሰጠውን አጠፌታ ተስፋ ከማድረግ አንፃር ያንን መሰረት አድርጎ ነው የሚማርና የሚያመን እንጂ ይህ ሊሆን ካልቻለ የሰው ልጅ ሊያምን አይችልም ፍቅር ምን ሊኖር አይችልም ፍቅር እኮ የሚኖር እምነት ሲኖርህ ነው ተስፋም ሲኖርህ ነው እምነት ኑሮ በእምነት ላይ ተስፋ ካልተጣለ እንዴት ያምናል እንዴት ሲወድሃል አጥፍቼ ልጥፋ ነው የሚለው ወደ ተመሳሳይበት ይወስደናል በነገራችን ላይ ተስፋ ትልቅ ቦንድ ነው ጥቅል ቦንድ ሚንከባለል ዘርፈ ብዙ ሚተረተር ገጸ ባህሪ ያለው ነው አላግባብ ከያዝነው ተስፋ የለሽ ያደርገንና ተስፋ ማይሆነውን ተስፋ ካደረግነው ተስፋ አልባ ያደርገናል ቅድም ነው ሆፕ ያልነው ነው ስተት የሆነውን ከሄርንበት ደግሞ ስተት ተስፋ ሰንቀን ማይሆነን ያላቅሜ አባይን ጣናን በግሬ ረግጭ ተስፋ አርግ ያልፋለሁ ብል የእምነት ደረጃ ሳያድግ እዚያ ጋር እኩል ሳይሆንልኝ ሶስቱ ጸንተው መኖራቸውን ሳላረጋግጥ ባንዱ በገባም ነው ፎልስ ሆፕ ነው የሚሆነው እንደገባው ሰጥማለሁ ስለዚህ ምኑ ማስተካከል አለብኝ ትክክለኛው እምነት ከትክክለኛው ተስፋ ጋርና በሃይማኖት አስተምሮታችን ኢየሱስ ክርስቶስን ሰው የሚሆን የማዳንና በሰው ልጆች አዲስ የተስፋ ምዕራፍን ለዛ ሆኖ ዘመኑ ሳይቀር ዓመተ ምህረት ተባለ በተስፋ የሚጠበቅ የተስፋ ዘመን ማለት እኮ ነው ስለዚህ ምን አጋምዶናል ፍቅር አጋምዶናል ተስፋና እምነታችን አጋምዶልናል በፍቅር ነው የሚሰበከው ደግሞ ተስፋ ቢኖረኝም እምነት ቢኖረኝም ከተጣላሁበት ደግሞ ተመልሰን ተስፋን ወደ መጣስ እንመጣለን ፍቅርን ገመድ አድርገን እነሱም አምነው በተስፋ እኔም አምኜ በተስፋ የማገልገሌን ዋጋ የመገልገላቸውን ዋጋ ማለት ነው አስተምሮታችን ይሄን ያህል ትልቅ አስተዋጽኦ ያለው መልካም በጣም እናመሰግኖታለን መምህራችን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት የምትገኙት የህይወት ገጾች ፕሮግራማችን ነው በዛሬ ቆይታችን ሰውና ተስፋን በተመለከተ ከኢየሱስ ክርስቶስ የልደት በዓል ጋር አያይዘን መምህራችን መምህር በትረ ወንጌል ካሳ ሐሳባቸውን እያጋሩን ይገኛሉ እናንተም በእያላችሁበት ሆናችሁ ፕሮግራማችን እየተከታተላችሁ ስለሆነ አክብሮታችን እየደረሳችሁ በቀጥታ መንፈሳዊ መዝሙር ተከታትለን ተመልሰን የምንገናኝ ይሆናል አብራችሁን ሆኖ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን
የአማልክት አምላክ ንጉሠ ነገሥት ኃያላን በሙሉ የሚሰግዱለት መስገከ በምድር ተኛ በበረት የዓለም መድኃኒት የተወለደብሽ አንቺ ቤተልሔም የተቀደስሽ ነሽ የጥበብ ሰዎች በቅን ሐሳባቸው ወደ አንቺ ተጓዙ ኮከብ ሲመራቸው ወደ አንቺ ተጓዙ ኮከብ ሲመራቸው የዓለም መድኃኒት የተወለደብሽ አንቺ ቤተልሔም የተቀደስሽ ነሽ ለተከታይ ትውልድ ምሳሌ ለመሆን ሰግደው ገበሩለት ወርቅ ዕጣን ከርቤን ሰግደው ገበሩለት ወርቅ ዕጣን ከርቤን የዓለም መድኃኒት የተወለደብሽ አንቺ ቤተልሔም የተቀደስሽ ነሽ ለሚያድነው ጌታ እውቀት ለሕፃናት የሚመሰገነው በአፈ መላእክት የእንስሳት ጋራ አደረ በበረት የዓለም መድኃኒት የተወለደብሽ አንቺ ቤተልሔም የተቀደስሽ ነሽ ሥጋን ለብሶ ቢታይ ረቂቅ መለኮት በአንድ ላይ ዘመሩ ሰውና መላእክት በአንድ ላይ ዘመሩ ሰውና መላእክት የዓለም መድኃኒት የተወለደብሽ አንቺ ቤተልሔም የተቀደስሽ ነሽ
ክቡራትና ክቡራን ተመልካቾቻችን ከመዝሙር ግብዣችን ተመልሰን ተገናኝተናል። እየተከታተላችሁት ያላችሁት የህይወት ገጾች ፕሮግራማችን ነው። በዛሬ ቆይታችን ደግሞ ሰውና ተስፋ በተሰኘ ርዕሰ ጉዳይ የበዓል ይዘትን መሰረት አድርገን ከመምህር በትረ ወንጌል ካሳ ጋር የሐዲሳት ትርጓሜ መምህር ናቸው ቆይታ እያደረግን እንገኛለን። አሁንም ከሌሎቹ መርሃ ግብሮቻችን ከቀጣይ ሐሳባችን ጋር አብራችሁን እንድትሆኑ ግብዣችን ነው። መምህራችን በተለይ ስለ ተስፋ ስናወራ በጣም ብዙ ነገሩ የሰው ልጅ የቆመው በተስፋ ነው ወደሚል ሁሉ ሊወስደን ይችላል። የነበረውም ተስፋ በማድረግ ነው። አሁንም ደግሞ በተስፋ ላይ ይንቀሳቀሳል፣ ይመላለሳል። እምነትና ፍቅርን ከአያይዞ አጋምዶ ድልድይ ሆኖ ሁሉ ጊዜም በሰው ልጅ ልቡና፣ በሰው ልጅ ህሊና፣ በሰው ልጅ አይምሮ ውስጥና በየዕለት ተዕለት ህይወት ውስጥ የሚመላለስ መሆኑን ነው ነግሩን የነበረና ከዚህ ጋር በተያያዘ በተለይ ተስፋን ስናየው ብዙ ጊዜ የሚያድግ ተስፋ አለ። ከዛ ውጭ ተስፋ የሚያስቆርጥም ነገር ሊኖር ይችላል። ከትርጉምም ሲነሱ እንደነበረው ተስፋ መቁረጥ አለ። ከዛ የማይደርስ ዝም ብሎ ምዕናባዊ የሆነ ተስፋ አለ። በተጨማሪ ደግሞ እውነተኛ ተስፋ አለ። ተስፋ የሚቆርጡ ሰዎች እንዳሉ ሁሉ ተስፋ የሚያደርጉ ሰዎች አሉ። ተስፋ ማደግ የሚችል ነው ወይ? እንዴት ነው ካደገስ ሊያድግ የሚችለው የሚለውን ሐሳብ ቢያነሱልን። አዎ ተስፋ የሚያድግ ነገር ነው። በተረዳን ቁጥር መረዳት በውስጣችን የግንዛቤ አቅም ባደገ ቁጥር ግባቱ ነውና ያሳድገዋል። ለምሳሌ አንዱ ማመን ይሆናል። ስታምን እምነትህን የምትጥልበት የምትጠጋበት ይሆንና ያሳድገዋል። ያኛው አሁን አንዳንድ ጊዜ ከማመን ውጭ የሆኑ ሰዎች በብዙ ያስቸግሩናል። በማመን ውስጥ የሚገኘውን ተስፋ ስለማያውቁት ማለት ነው። አጥፍቶ ጠፊም ይሆናሉ። አለያ ደግሞ አንዳንድ ጊዜ ራሳቸውን የሚያጠፉብሃል። ስለዚህ ይሄን አሁን ብዙዎችኛ በአስተምሮታችን ውስጥ የብዙዎችን ተስፋ እናሳድጋለን። ብዙዎች የሆነ ነገር ሆኖ በቃ እንግዲህማ መኖር በቃኝ ብለው ሊጠጡት የያዙትን መርዝ ይዘው ወደኛ ይመጣሉ። ከውስጥ ግን ያልተቆረጠ ትንሽ ተስፋ ክራላቸው ማለት ነው። አንዳንዴ ገመድ ይዘው መርዝ ገዝተው በእጃቸው ይዘው እኛ ዘንድ ይመጣሉ። ምን ነው ስንላቸው ይሄው ገዝቼ ይዣለሁ ገመድ የምታነቅበት ወይ በጥብጨም ጠጣው ይዣለሁ ይላሉ። ግን የሆነ ነገር በእኛ ላይ ትንሽ አላቸው ማለት ነው፣ የተወሰነሽ ክር። ምክንያቱም ገዝተው እዛው ላይ አልጠጡትም፣ ይዘውተኛ ዘንድ ነው የሚመጡ። ገመዱን ገዝተው እኛ ዘንድ ይዘውት ይመጣሉ፣ አልታነቁበትም። ምን አለ ከኛ ውስጥ የሆነ ተስፋ ይተዋል። ከዛ ሸር አድርገው ማሳደግ የፈለጉበት ነገር አለ። ከዛ በኋላ ከኛ ውስጥ ያለውን እናሳድግላቸዋለን ወደ እነሱ። ማመን ከመስማት አይደለም። ስለዚህ ሲሰሙ ይቀበሉታል፣ በእምነቱ ይደገፋሉ፣ ሃይማኖቱን መሰረት አድርገው ይቆሙበታል። ይሄ ተስፋውን እዛ በኋላ ይማልን ይሄ እኮ ሆኖብኝ ነው ይሄን መረዳት አቶ ነው ይሉና ባወቁት ልክ ከዛ በኋላ እኛው ቁጭ ብለን ገመዱንም ጥለው የተገዘው መርዝ ወርውረው አጸያፊ መሆኑንም ተረድተው ራስን ማጥፋትም ነፍሰ ገዳይ ሰው ገዳይ መሆኑን ተረድተው ተስፋ አዲስ ተስፋ ሰንቀው የሚሄዱ ብዙ ናቸው። እንዲሁም የብዙ ጊዜ እንትናችን ይሄ ነው። የቤተክርስቲያን አገልጋዮች አሁን ብዙዎች ችግር ውጥርጥር ሲያደርጋቸው ብዙ አንግል ይሆናል ይመጡና ያለቅሳሉ። እና አንዳንዶች ቅድም እንዳልሁትም እጅግ ያደገ የተሟጠጠ ተስፋ ደረጃ ደርሰው የሚመጡ አሉ። እንግዲህ አሁን መርዝ ገዝተ መምጣት ሱቅ ሄደህ ዳቦ ገዝቶ የሚመጣ ሰው ያ በቃ አለ አይደለ ነው ሆፕ የሚባለው ላይ ሌብል ይደርሱና ሱቅ ሄደው ዳቦ የሚገዛበት ሱቅ መርዝ ገዝተው ይመጣሉ። እና በእኛ ውስጥ ያለው ለመጋራት ስለሚያስፈልጋቸው አንዳንድ ጊዜ ከሰው ይደርሳሉ። ሙሉ በሙሉ ከሰውም ያለው ሲሆን እንደገዙ ይቅሙትና እናጣቸዋለን። ሳናሳድር እየቀረን ማለት ነው። ከመግዛታቸው በፊት ትንሽ ቢኖር ኖሮ አሊያም በሚገዙበት ወቅት የሚያነን ራስን ለመጉዳት በሚያደርሱበት ደረጃ ላይ ከነሱ ትንሽ ቢኖር ወይም በእኛ ውስጥ ያለውን ትንሽ ቢያዩት በሆነ መልኩ ሸር ስናደርግ ያድጋል የነሱ እና ተስፋ ያድጋል። በመማር በተለይ እውቀት ያሳድገዋል። ሰው እያወቀ ሲመጣ ክፉና በጎን እየለየው ሲመጣ በተስፋ ላይ ተስፋ እየጨመረ ይመጣል። እንግዲህ እምነትና እንትን እንደ መብራት እንበለው። ለምሳሌ አንድ ኩራዝ ትልቅ ጫካ ልንመነጥር ልናቃጥል ካሰብነ አንድ ጊዜ አይደለም በሁ ብሎ ነዶ ጫካው የሚያቃጥል አይደለም እንፈልገው። መጀመሪያ ከክብሪቷ ጭንቅላት ምትወጣዋን በጥንቃቄ ተጠንቅቀን ሐምን ላይ እናደርሳታለን። ትንሽ ከሆነች ቁስ ላይ ቅጠል ላይ ምናምን በቀላሉ መያዝ ምትችል ላይ ቀስ እያደረግን እያሳደግና ስንመጣ እዛው ላይ ለሳት አደጋው ራሱ አደጋ ትሆናለች። ስትጀመር እኮ ያቺ ነገር የክብሪት ጭንቅላት ነች። ተስፋና ሃይማኖት በዚህ መልኩ ነው የሚያድጉ። ከትንሽ ይጀመርና ያደገ ሲመጣ መኖር ይጣፍጠዋል። ያመነ ሲመጣ እምነቱ ተስፋው እምነቱን እየተደጋገፈለት ይመጣል። ስለዚህ አንድ ብርቱ የነበረው ሁለት ብርቱ ያደርገዋል። ስለዚህ ተስፋ ያድጋል።
እንደዚህ ከሆነ ተስፋ ይህን ያህል በውስጥ ህይወት ውስጥ በውጭውም ዓለም ላይ የምንመለከታቸውን ነገር የማሳደግ የመሆን የመኖር የመፈለግ የመደሰት እና ሌሎቹን ነገሮች ኃይል ካለው ተስፋ ባይኖር የሰው ልጅ ጣፋንታው ግን ምን ሊሆን ይችላል ምን ሊሆን ይችል ነበር የሚል ሐሳብ እናንሳ እስኪ። አጥኚዎች በጣም ቦሪንግ ከባድ በሆነ ቃላት ነው የገለጹት። የሆነ ሰው ምን ይሆን የሚለው ወይ ምን ያደርስ የሚለው እና ቅድም ያየነው ነው መልሰን በሌላ ገጽታው እንድናየው የሚያደርገን የመኖር ተስፋዬ ከሞተኒ ደርሻ አንተ ልግደልህ እላለሁ። በቃ ምክንያቱም እኔ ቆርጫለሁ አለ መኖር ትቸዋለሁ ተስፋ የለም። የመኖር ተስፋዬ እንደሞተ የኔን ተስፋ ብቻ አይደለም ማጨለው የጎረቤቴን ጭምር ነው ማጨለው። ለምን ልኑር ልቀጥል የሚለውን አቆሚያለሁ። ይሄ ስለዚህ በቃ ዓለም ምንድነው የምትሆነው? ተርምስ ውስጥ ነው የምትገባው። ሰዎች እኮ አንዳንድ ጊዜ ተስፋ መቁረጥ አዝማሚያ ላይ ሲደርሱ እንደ እብዱሻ መናከስ ነው የሚጀምሩት። ሰው መናከስ ከጀመረ ተስፋ ቆርጧል ማለት ነው። መኖርን ጣፋጭነቱን ከተረዳው ተስፋ ስንቅ በውስጡ ካለ እንደዚህ ወዳለ ነገር መምጣት አይፈልግም። ኑሮን ባማረበት ነገር መኖር ምቹ የነገርን መፍጠር ዓለምን ምቹ ወደ ማድረግ ይመጣል። ካስጠሊታ የሚያስጠሉ ነገሮችን ለሰው ልጅ ምቹ ያልሆነ ነገሮችን መግፋት ይጀምራል። ተስፋ መቁረጥ ሲጀምር ግን ይስባቸዋል፣ ይፈልጋቸዋል፣ ፈልጎ ያመጣቸዋል። በሆነ ነገር የተሰወሩ አይደሉ አብረው የሚኖሩ እኮ ናቸው። እነዚህ ችግር የሚባሉ ነገሮች ገጸ ባህሪያቸውን አንያቸውም ተከለቁመናቸውን ወርዳቸውን መለካት አንችልም። ግን እኛ ከውስጣችን ያለው ተስፋ አቅጣጫውን ሲስት ወይም ኖ ሆፕ ላይ የሚባለው ሌብል ላይ ስንቆም እዚያ ማርሽ ላይ ያለ ምንድነው የሚመጣ እኛን ፍለጋ ነው የሚያመጣ ማለት ነው። ስለዚህ ዓለምን ገጸ ባህሪዋ የከፋ ነው የምናደርገው። ይሄ በቃ ምርጥ የመሆነውን የመኖር የመቀጠልን መጪውን ዘመን በፍቅር በተስፋ የመጠበቁ ነገር ከቆመ የተዳፈኑ ነገር ግን ያሉ ክፉ ነገሮችን ነው ጭረን እናመጣ። ረጅም ተስፋ ሲኖርስ የለም አይል ፍቅርን ጭረን ፈልሰን እናመጣዋለን። ቤቱን ዘግቶ የነበረው ጎረቤት ደን አንኳኩተን እናስቀጥለዋለን። አብረን እንብላ፣ አብረን እንጠጣ፣ አብረን እንስራ፣ አብረን እንለወጥ፣ አብረን እንኖር እንለዋለን። ተስፋ አመለካከታችን መጨለም ሲጀምር ግን አቤታችን የነበረውን ፍቅርም እናስወጣዋለን። ያልነበረ ጥላቻን አንኳኩተን እናስገባዋለን። አካባቢ ላይ ነበር ወይ እስኪያሳይ ድረስ አንኳኩቶ እሱ ይገባል። ከዛ በኋላ ምን ትሆናለሽ ማለት ነው? ዓለም ያኛውን በመልካም አየር ውስጥ የነበረውን የመኖር ተስፋ የፍቅር ተስፋ ያጨልምና ያኛው እንደ 24 ሰዓት የጨለማ ጊዜ ይቆጣጠረዋል። አሁን ጨለማ የት ላይ እንደተቀመጠ አናቀው። ፀሐይ መጣ ባረዋለሽ ብርሃነ ፀሐይ። አሁን ደግሞ እሱ ጊዜውን ጠብቆ እሷን አባሮ እሱ ከችላል 12 ሰዓት ሲሞላ እሱ ደግሞ ይንደረደራል። ልክ እንደዚህ በዛ እንደጨለማ አሁን እንደማናየው እንደጨለመው ተሰውሮ የነበረውን ክፉ ነገር እየፈለስን እናመጣዋለን። እገሌ ተስፋ ቆርጧል አትቅረቡት ይባል። ሀገራችን አበባልኮ በማይበረሰቡ ዘንድ አለ ይሄ ጉዳይ። ይሄ ነው ሆፕ የሚባለው ተስፋ የቆረጠ የሚባለው አለ። አንተ ገሌን አትቅረበው መኖር ጠልቷል ብትገለው ፈልጓል። በቃ የመኖር ሆፑ የመኖር ተስፋው ተቋርጦበታል ማለት ነው። ዓለም እንደዚህ ወዳለ የተዳፈነውን መጥፎ ነገር ፈልሳ ወደ ማምጣት ትመጣለች ማለት ነው። ተስፋ መቁረጥ የሚባለው ነገር ሲመጣ ወይም ካልኖረ ተስፋ ቅድም ያልነው የለመለመ ልጅ ወልዶ ራስን መተካት አርያን መተካት ብዙ ተባዙ ያለውን አምላካዊ ቃል መፈጸም የተሰጠንን የአዲስ ተስፋ ብሩህ ሕይወት አለመጠቀም እነዚህ ነገሮች ሲቆሙ ቅድም እንዳልሁት ፈልሰን አንደርድረን እናመጣዋለን። የት ላይ እንደነበረ እኮ አናውቀውም። ጥላቻ የት እንደነበረ አላውቀውም። ግን ተስፋ ስቆርጥ አንኳኩቻ መጣዋል ሆዴ በቅጽበት እዚህ ላይ ነበር እንዴት ይጥላቻ እዚህ ላይ ነበር ይሄ ሞተ እዚህ ላይ ነበር ብለህ ታደንቃለህ አንተ ራሱ። ምን ቢሆን ነው ይህን ሲያመጣው ብለን ሌላ ገጽ ባህሪ ገብተህ እንድታይ ያደርጋል። ተስፋ ትልቅ ሰግ ነው። እኚህ ነገሮች ሸፍኖልናል። ይሄ ተስፋ የሚባለው ከሌለ አሁን ያልናቸው ነገሮች የት ላይ እንዳሉ አናቅም። ግን ወዲያው በፍጥነት ይመጣሉ። አሁን ጨለማ የት እንዳለ አናቅም። ሳጥን ውስጥ ይክተተው በኩንታል ያስቀምጠው እንዲያ እየሮጠ ይሁን ፀሐይ ስትደርስበት እሱ እየሮጠ እየፈራ ይሁን ደግሞ በአንጻሩ እሱ በሲመጣ ፀሐይ ፈርተው ትሩጥ ብርሃን ፈርቶ ይሩጥ አናቅም። ቅርብ ላይ ያለ 12 ሰዓት እንዳለ ይመጣል ተንደርድሮ። ተስፋ መቁረጥ እንዳመጣ ነው በ12 ሰዓት ውስጥ እንደሚመጣ ጨለማ ተንደርድሮ ቤት ላይ ምን ይመጣል? የሰዎችን ሰቆቃ ተሸክመን እንገባለን ማለት ነው። በዚህ ልክ ይታይ። በጣም ጥሩ ሰፊ ሐሳቦችን ነው መምህራችን የነገሩን። በጣም ነው የምናመሰግነው። በጣም እናመሰግኖታለን። ክቡራትና ክቡራን ተመልካቾቻችን በያላችሁበት እየተከታተላችሁት የምትገኙት የሕይወት ገጾች መርሃ ግብራችን ነው። በዛሬው ቆይታችን ደግሞ ሰውና ተስፋን በተመለከተ እንደ በዓል መነሻነት ከኢየሱስ ክርስቶስ የልደት በዓል ጋር አያይዘን እየተነጋገርን ነው የምንገኘው። መንፈሳዊ መዝሙር ከተከታተልን በኋላ ተመልሰን እንገናኛለን። ተከታተሉን።
ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ፕሮግራማችን እየተከታተላችሁ ትገኛላችሁ። የዛሬ ቆይታችን ደግሞ ሰውና ተስፋን የተመለከተ ርዕሰ ጉዳይ ነው። በዚህ ርዕሰ ጉዳይ መምህር በትረ ወንጌል ካሳ የሐዲሳት መምህር በመካከላችን ተገኝተው ስቱዲዮአችን ሰፊ ሐሳብን እያጋሩን ይገኛሉ። እናንተም ያላችሁበት ሆናችሁ የልደት በዓል በሰላም በፍቅር በተስፋ በብርሃን በብሩህነት በአንድነት በህብረት ሆናችሁ በዓሉም ሰላም ሆኖላችሁ እንድታሳልፉ ምኞታችን ነው። አሁንም ተከታተሉን ዘንድ ግብዣችን ነው። መምህራችን እንግዲህ በዛሬ ቆይታችን ሰውና ተስፋን የተመለከተ ርዕሰ ጉዳይ አንስተን ነው እየተነጋገርን የምንገኘውና ይህ ተስፋ ማድረግ የኢየሱስ ክርስቶስን ልደት በዓል ስናመጣ ደግሞ ከቀደምት ከመወለዱ በፊት አባቶች ተስፋ አድርገው እንደቆዩ ሲነግሩን ነበረ። ከተወለደም በኋላ ደግሞ ተስፋን የበለጠ የሰው ልጅ እንዲያሳድግ የተለያዩ ትምህርቶችንም እንዳስተማረ ክርስቶስ ይታወቃልና እንዲያውም በምድሩ ያለውን ዓለም ብቻ ሳይሆን ሰማያዊ ዓለምን በርቀት እንዲመለከተው የማድረግ የተስፋን ትምህርት አስተምሯልና ሰውና ተስፋ በአጠቃላይ ጠቅለል ሲል በምን አይነት ሁኔታ ነው የሚገናኙት? በምን ሁኔታስ ልንረዳው ያስፈልጋል የሚለውን ያጋሩን። እንግዲህ ሰውና ተስፋ ቅድም እያየነው እንደመጣ ነው። የሰው መሰረቱ ተስፋ ነው። ሰው እንዲኖር አድርጎ የሰጠው የመጽናኛ ስንቅ ብለናል አድርጎ የሰጠው እሱ ነውና ተስፋ ራሱ ፍቅርን ሁሉ ይዘራል። ሰባ ሰገል ወርቅ ዕጣን ከርቤ ለመገበር ወደ መካከለኛው ምስራቅ ወደ ቤተልሔም ሲሄዱ ጌታ ለመገበር ከመካከለኛው ምስራቅ ወይም ከቤተ እስራኤል ጋር ጦርነት የሚያደርጉ የነበር ሁሉ ጊዜ ሲሄዱ ዘርፈው ማርከው ቀምተዋቸው ነበር የሚሄዱ። ያኔ ግን በፍቅር መጣው ወርቅ ዕጣን ከርቤ እንቁ ገብረው ሆዱ ፍቅርን አመጣ ማለት ነው። ወይም እነዛ ተስፋ በመቁረጥ ውስጥ ሆነው እየመጡ ጥላቻን ይዘሩባቸው የነበረውና ማርከው ወስደው ይገዟቸው የነበሩትን ፍቅርን ነው ይዘው የመጡ። ከናንተ መካከል ንጉስ ተወልዷል እንስገድለት
በኋላ ሰው እንዴት እነሱ መጣው ማርከው ነበርኮ የሚሄዱ እንዴት ሊገበሩ እንዴት ሊሰግዱ መጡ ብለው በፍቅር ተቀበሏቸው ግብዣ አደረጉላቸው በፍቅር ገበሩ ሀገራቸውን ገቡ እና ተስፋ የሰው ልጅ አንዱን ካንዱ ማፋቀር የሚችል ፍቅርን መውለድ የሚችል ሁሉ ገጽታ ያሳያል እና ኢየሱስ ክርስቶስ ያመጣልን ተስፋ እስከዚህ ነው በዓለም ደረጃ እሱ እያፋቀረው ነው በተስፋ እያፋቀረው በተስፋ እየጠገነው ነው የሄደ በሞቱ ጊዜ እንኳን ሳይቀር ሄሮድስና ጲላጦስ ተጣልተው ነበር በሱ ሞት ጊዜ ታረቁ እስኪላከው ወደኔ ልመርምረው አለው ደሞ ያመረመረና ወደ አንተ ልኬዋለሁ አለው ደሞ እሱ ተቀብሎ መረመረው ተጣልተው የሚኖሩት ሁሉ የታረቁ በጌታ ነውና የጌታ ልደት ጌታ ራሱ ተስፋ ስለሆነ የዓለም ተስፋ ስለሆነ ለሰው ልጅ ትልቅ ነውና እንዲህ አድርገን ስናየው ኢየሱስ ክርስቶስ የሰጠንን ተስፋ በፍቅር ማጣጣም ለመቻል እንዳለብን የሚያሳይ ነው እና እሱ ትልቅ ብሩህ ተስፋን ያመጣልን ዓመተ ምሕረቱ ሳይቀር ተከፍሎ እሱ ልደት በኋላ ድህረና ቀድመ እየተባለ ይጠራል ድህረ ያለው የምሕረት የፍቅር የተስፋ ዘመን ስለሆነ ማለት ነው እና ሰውና ተስፋ ይሄን መስለው ተጋምደው የሚኖሩ ናቸውና በተስፋ ለወደፊት ዓለማችን ሀገራችን በፍቅር በተስፋ ማስኬድ ማስቀጠል መቻል አለብን ማለት ነው በጣም ጥሩ መምህራችን በዚህ በህይወት ገጾች ፕሮግራማችን ተገኝተው ሰውና ተስፋ በሚል ርዕሰ ጉዳይ ላይ ከኢየሱስ ክርስቶስ የልደት በዓል ጋር አዛምደው እንደሙያው የሐዲሳት መምህር ነውትና ይህንን ሰፊ የሆነ ሃይማኖታዊ ነገረ ሃይማኖትን መሰረት ያደረገ በዛውም ደግሞ በማህበረሰባችን ውስጥ ልንኖርበት የሚገባውን አውድ ሰፋ ባለመልኩ ስላብራሩልን በጣም ከልብ እናመሰግንዎታለን እኔማ አመሰግናለሁ ክቡራትና ክቡራን ተመልካቾቻችን የተከታተላችሁት ቆይታ ያደረጋችሁት የህይወት ገጾች ፕሮግራማችን ነው ፕሮግራማችን በዛሬ የበዓል ልዩ ይዘት ባለው ሁኔታ ሰውና ተስፋ በተሰኘ ርዕሰ ጉዳይ ላይ ሰፊ ሐሳቦችን አንስተን ተነጋግረናል በዚህም ርዕሰ ጉዳይ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት በደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን የሐዲሳት ትርጓሜ መምህር የሆኑት መምህር በትረ ወንጌል ካሳ ሰፊ ሐሳቦችን አጋርተውናል ከልብ እናመሰግናለን እናንተም በያላችሁ በተሆናችሁ ስለተከታተላችሁን አክብሮታችን ይድረሳችሁ ሙሉ አዳም ታምሩ ከናንተ ጋር ቆይታ አድርጌያለሁ በዓሉ የሰላም የፍቅር የደስታ እንዲሆንላችሁ ተመኝተናል ሙሉ የስቱዲዮ ባልደረቦቻችን የካሜራ ቴክኒክና ዳይሬክተሮቻችን ሁሉ ይህንን ዝግጅት በእንዲህ አይነት መልኩ ወደናንተ አድርሰዋል የኢየሱስ ክርስቶስ በዓል የሰላም የፍቅር የአንድነት እንዲሆንላችሁ ተመኝተናል መልካም የልደት በዓል ተመኘን ጤና ይስጥልን